ሰባተኛ ሳምንት ማክሰኞ አንደኛ ንባብ ከመጽሐፈ ሲራክ ምዕራፍ 2 ከቁጥር 1 እስከ 11። ልጄ ሆይ እግዚአብሔርን ማገልገል ስትፈልግ ነፍስህን ለፈተና አዘጋጅ። ቅን ልብ ይኑርህ፣ ቆራጥ ሁን። በጭንቀት ጊዜ አትታወክ፣ ወደ እግዚአብሔር ተጠጋ፣ ከሱ አትራቅ። በመጨረሻ ቀኖችህም ክብርን ትጎናጸፋለህ። የሚመጣብህን ነገር ሁሉ ተቀበለው። በመከራ ጊዜ ግራ ብትጋባም ታገስ። ወርቅ በእሳት እንደሚፈተነው ሁሉ በእግዚአብሔር የተመረጡ ሰዎች የሚፈተኑት በውርደት ምድጃ ነው። በእግዚአብሔር ታመን፣ ይረዳሃል። ትክክለኛውን መንገድ ተከተል፣ ተስፋም በእርሱ ላይ ይሁን። እናንተ እግዚአብሔርን የምትፈሩ ምሕረቱን ተጠባበቁ፣ እንዳትወድቁ ከሱ አትራቁ። እናንተ እግዚአብሔርን የምትፈሩ በሱ ተማመኑ፣ የሚገባችሁ ዋጋ አይቀርባችሁም። እናንተ እግዚአብሔርን የምትፈሩ የእርሱን መልካም ስጦታዎች ደስታና ምሕረት ተስፋ አድርጉ። ያለፉትን ትውልዶች ተመልከቱ፣ እዩ። እስቲ ማን ነው በእግዚአብሔር ተማምኖ ያፈረ? ማን ነው እግዚአብሔርን በመፍራት ጸንቶ የተጣለ? ማን ነው እግዚአብሔርን ለምኖ ያልተሰማ? ምክንያቱም እግዚአብሔር ርኅሩህና መሐሪ ነው፣ ኃጢአትን ይቅር የሚል በጭንቀት ጊዜ የሚያድነን ነው። የእግዚአብሔር ቃል ነው። መዝሙር 37 የመዝሙሩ መልስ፣ በእግዚአብሔር ታመን እርሱም ይረዳሃል። አንተ ግን በምድር ላይ በሰላም እንድትኖር በእግዚአብሔር ታመን፣ መልካም ነገርን አድርግ፣ በእግዚአብሔር ደስ ይበልህ፣ እርሱም የልብህን ፍላጎት ሁሉ ይሰጥሃል። እግዚአብሔርን የሚታዘዙለት ሰዎች በየዕለቱ ይጠነቀቅላቸዋል፣ ምድራቸውንም ለዘላለም የእነርሱ ርስት ትሆናለች። ክፉ ቀን ሲመጣ ችግር አይደርስባቸውም፣ በራብ ዘመንም በቂ ምግብ በማግኘት ይጠግባሉ። ከክፉ ነገር ራቅ፣ መልካም ነገርንም አድርግ፣ ዘርህም በምድር ለዘላለም ይኖራል። እግዚአብሔር ትክክለኛ ፍርድ ይወዳል፣ ታማኞች ወገኖችንም አይተዋቸውም፣ ለዘላለም ይጠብቃቸዋል። የክፉዎች ዘር ግን ይጠፋል። እግዚአብሔር ደጋግ ሰዎችን ያድናል፣ በመከራ ጊዜም ይጠብቃቸዋል። እንዲጠብቃቸው በእርሱ ስለተማጸኑም ይረዳቸዋል ያድናቸዋልም፣ ከክፉዎችም እጅ ይታደጋቸዋል። የማርቆስ ወንጌል ምዕራፍ 9 ከቁጥር 30 እስከ 37። ኢየሱስና ደቀ መዛሙርቱ በገሊላ በኩል ያልፉ ነበር። ያለበትን ቦታም ማንም ሰው እንዲያውቅ ኢየሱስ አልፈለገም። ምክንያቱም ኢየሱስ ደቀ መዛሙርቱን የሰው ልጅ በሰዎች እጅ ተላልፎ ይሰጣል፣ እነርሱም ይገድሉታል፣ ከገደለ በኋላ ግን በሦስተኛ ቀን ይነሳል እያለ ያስተምራቸው ስለነበር ነው። ደቀ መዛሙርቱ ግን ይህ ነገር አልገባቸውም፣ እንዳይጠይቁትም ፈሩ። ኢየሱስና ደቀ መዛሙርቱ ወደ ቅፍርናሆም መጡ። ኢየሱስ ወደ ቤት ከገባ በኋላ ደቀ መዛሙርቱን በመንገድ ሳላችሁ የተመካከራችሁበትን ነገር ምን ነበር ሲል ጠየቃቸው። እነርሱ ግን ዝም አሉ፣ ምክንያቱም በመንገድ ላይ ሳሉ ከሁላችን የሚበልጥ ማን ነው እያሉ ይከራከሩ ስለነበር ነው። እርሱም ከተቀመጠ በኋላ 12ቱንም ጠርቶ መጀመሪያ መሆን የሚፈልግ ማንኛውም ሰው የሁሉ መጨረሻና የሁሉም አገልጋይ መሆን አለበት አላቸው። አንድ ሕፃን ልጅ አምጥቶ በመካከላቸው አቆመው፣ አቅፎም እንዲህ አላቸው፣ እንደነዚህ ካሉት ሕፃናት አንዱን በስሜ የሚቀበል እኔን ይቀበላል። እኔንም የሚቀበል ሁሉ እኔን ብቻ ሳይሆን የላከኝንም ይቀበላል። ይህ የክርስቶስ ቃል ነው።